በጣም አሳፋሪ ተግባር ነው። የምሬ ነው የምላችሁ። በዚህ ሁኔታ ሆነን ነፃነት ወርቅነህ እንግዲህ ትላንትና ስራ ቦታ ሄዳለሁ ብሎ ለስራ ተነስቶ በዛው ታሞ ሆስፒታል እንደገባ በዛው ህይወቱ ከዚህ ዓለም አለፈች። ብዙ ሰዎች እያወሩ ነው፣ ብዙ ሰዎች እየተናገሩ ነው። ትላንት የሚስቅ ዛሬ የለም፣ ትላንት የሚጫወት ዛሬ የለም። እንዲህ ነች ዓለም። ይወለዳል፣ ይሞታል፣ ከዛን ይቀበል። ትላንትና ደህና ነው ብለን የምንጠብቀው ሰው ዛሬ ይሞታል። ገባችሁ? ትላንትና ደህና ነው ብለን የምንጠብቀው ሰው ዛሬ በህይወት የለም። የአላህ ስራ ይሄ ነው። ማንኛውም ሰው ይወለዳል፣ ይኖራል፣ ይሞታል። ከዚህ ይቻላል። እኛ ደግሞ ያለነው በህይወት ያለነው መረዳት ያለብን ከዚህ ነገር ስራችን ምን ላይ ነው? ምን እየሰራን ነው? ምን እንገኘው? ኸይር ስራ ህይወት ሳታማክር መታት ይይዛለች። ሳናውቅ ምንም ሳይኖርብን ለስራ ወጥተን መንገድ ላይ የምንቀርበት ሁላችንም ወደ አላህ ተመልሰን ወደ ጌታችን ተመልሰን ተውበት እናድርግ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሙስሊም ቢሆን ከጌታው ማርታውን እንጠይቅለታለን። ያኔ እኛም ያላህ ነን፣ ወደ እሱም ተመላሾች ነን። ከሱም ራህመቱን የምንጠይቅ ሰዎች ነን። ከሱ ጥቅም እንፈልግ። ጌታችን ቀናውን መንገድ ይምራን። አንዳንድ ቪዲዮ ትመለከታላችሁ። ቪዲዮ ላይ አስመልክታችሁ ኢና ሊላሂ ወኢና ኢለይሂ ራጂዑን እያላችሁ በኮሜንት ስር ጻፉልኝ። አሰላሙ ወደ ቪዲዮ። ነፃነት ወርቅነህ ያው ያሳዝናል፣ ይደብራል። በጣም ዘግይተናል። እኔ በበኩሌ ዘግይቻለሁ። ለምን አፈቅርሃለሁ ለማለት ዘግይቻለሁ። እሱን ለማስታወስ ዘግይቻለሁ። እንዴት ነህ ብዬ ለመጠየቅ ዘግይቻለሁ። ሁላችንም እንደዘገየ ነው። ግን ትንሽ ጸጸቴን የሚያቀልልኝ የሚያረጋጋኝ ምን እንደሆነ ታውቃላችሁ? ልክ እንደ ነፃነት ወርቅነህ ትልቅ ውለታ የዋሉ ትልቅ ታሪክ የሰሩ የብዙ ሰው የሳቅ ምንጭ የሆኑ ሀገር መጠሪያ የሆኑ በጣም ብዙ አንጋፋ ሰዎች አሉ ኢትዮጵያ ውስጥ። ባይገርማችሁ ቲክቶክ መጣና እነዚህ ሰዎች እንዲረሱ አደረገ። እኛም ሰዎች ነን፣ ከፊታችን የሳበንና የማረከን ነገር እያየን ትልቅ ውለታ የሰራልን ነገር እንተዋዋለን። ባይ ዘ ወይ እነዚህ አንጋፋ አርቲስቶች ብቻ አይደለም ብዙዎቻችን የረሳ ነው። በጣም ትልቅ ነገሮች ያደረጉ ሰዎች ብቻ አይደለም የረሳ ነው። ሰው ከመሞቱ በፊት አለሁልህ ማለትን የረሳ ነው። ባለፈው በጣም የደበረኝ አንድ ኮሜንት ነበረ። ጋሽ ፋንቱ ማንዶዬ እንግዲህ ያው ሰልፍ ይዞ ታክሲ ላይ አየኋቸው እና ያ ቪዲዮ ለቀቅኩት። ግን በጣም ብዙ አሉታዊ የሆኑ መሰጆች ደረሱ። ለምንድን ነው ጋሽ ፋንቱ ማንዶዬን የምታግዛቸው? ለምን? ምን ያደርግላቸዋል? ልጃቸው እኮ አሜሪካ እኮ ነው። አያችሁ፣ እናንተ የመሰላችሁ እቃ መስጠት ነው የታያችሁ። እሱ ነው ኦፍ ኮርስ መኪና ተሰጠ። ቅንጦት ነው የሚመስለው ይህ ሲታይ ደግሞ። ግን ጋይስ ማወቅ ያለባችሁ እየሰጠናቸው ያለው እቃ ሳይሆን ክብርን ነው፣ የሚገባቸውን ደረጃን ነው። ቀን ቢጥላቸው እኛ ግን መክዳት የለብንም እነሱ። ስለዚህ ጋሽ ሰሎሞን መኪና ሳሰጣቸው መኪና ሳይሆን የሰጠኋቸው ተስፋን ነው፣ ሰው አለልኝን ነው፣ ሰው ይወደኛል ነው፣ ሰው አልረሳኝም ነው። ከመኪና በላይ ይህ መንፈሳዊ ጥንካሬ እንሰጣቸዋለን። ሱራፌልም ስለዚህ ከምንም ጊዜ በላይ የጀመርኩት ቻሌንጅ አጠናክሬ ለመቀጠል ወስኛለሁ። ኢትዮጵያ ውስጥ ያሉ አንጋፋ ሰዎች ለኛ ፈገግታ ምክንያት፣ ለኛ ኩራት ምክንያት፣ ለኛ መፈቃቀር ምክንያት የሆኑ ሰዎች የሚገባቸውን ክብር ለመስጠት ቃል እገባለሁ። ሰው ከሞተ በኋላ ጀግና ነበር፣ ጎበዝ ነበር እያልኩኝ መመስከር አልፈልግም። ያ ሰው በህይወት እያለ ግን መመስከር እችላለሁ።
ስለዚህ አንድ ጥያቄ ጠይቃቸዋለሁ። የኢትዮጵያ ካምፓኒዎች፣ ቢዝነሶች በተቻላቸው አቅም ለነጻነት ወርቅነህ ቤተሰቦች ድጋፍ ብታረጉ ደስ ይለኛል። ድጋፍ ያስፈልጋቸዋል ወይስ አያስፈልጋቸውም የሚለው እርግጠኛ አይደለሁኝም። ማያስፈልግ ከሆነም ችግር የለውም፣ ግዴታ አይደለም። ግን ካስፈለገ ብናደርግ ድጋፍ ደስ ይለኛል። ነው የሚያጠነክራቸው። ቢካዝ ይህ ቪዲዮ የነጻነት ወርቅነህ ቪዲዮ አይቼዋለሁ። እሱ ብቻ ነው ያላቸው። ስለዚህ እንቁምላቸው። አትሊስት በዚህም ከሰው ነጻነት ወርቅነህ በዚህ ሁኔታ ሆነን እንደና ፈቀና ያረፈና በጣም ለጃይ ቤትን ያላስብት ሙተቀና አይደለም። ሲጀመር ፕሮግራም አብሮ ነበር፣ አብሮ ያለ ራሱን ዝቅ አድርጎ ከልጅ ጋር ልጅ ከአዋቂው ጋር አዋቂ ሆኖ እንጂ በጣም ደስ የሚሉ ጊዜያት ይመስላል። እኔ በህይወት ዘመኔ እንዳስፋ አይነት የሰው ሞዴል ያለው ሰው ገጥሞኝ አያውቅም። በህይወትም እያለ ደግሞ ይህንን የሰው ሞዴል ስላየው በጣም ደስ ብሎኛል። እስቲ ቀን ይመጣል ብለን እንዳናስብ እኮ ብዙ ሸወድከናል። ነፍስህን ይማረው ብሎ ቁጭ ብሎ ሲባል በጣም ከባድ ነው። ከእውነቱ ላይ አይመስለኝም። ወዳለን ልጆችን በጣም ነው የምንወድ። እግዚአብሔር ነፍስህን ይማር። ታስታውሱ ከነበረ ካቆምንበት እንጀምራለን እያለ ነበር። አልጀመርንም። ካቆምንበት አባት ከደጋጎቹ አረ በስመ አብ በጣም ይደብራል። በጣም አሳፋሪ ተግባር ነው። የምሬ ነው የምላችሁ። ከትልቅ አርቲስት እንደዚህ አይነት አሳፋሪ ተግባር በፍጹም አይጠበቅም። ደረጃ ኃይሌ ተናግሮታል። እኔ መቀረጤን አላውቅም። እንደ ቀድሞ ወዳጅነት አዝኗል ልትቀጥ መስሎኝ ሆስፒታል ውስጥ ሆኜ በጥልቅ አዘን ውስጥ ሆኜ ነው ያወራዋል። ሲበዛ ብልግናና ኦዳምነት ከተማረ ሰው አይጠበቅም ሲል ደረጃ ኃይሌ በፌስቡክ ፔጁ አጋርቷል። ግን በጣም ያሳፍራል ያደረጉት ተግባር። ሰው በዚህ ልክ ዲስሪስፔክት አይደረግም። ቤተሰቦቹ ላይ ቁስል መጣል በጣም ነው ያፈርኩት። የምሬ ነው የምላችሁ።